የታሳስ ገብርኤል አሳቦ ማህሌት መቆም ሲገባው ጭፈራ ቤት ገብቶ ይዘሙታል። የለም በገብርኤል አታሰብ። ገብርኤልማ ከእሳት ነው የሚያወጣው። አንተ ወደ ዝሙት እሳት እየገባ ወደ ጭፈራ እሳት እየገባ ወደ ሐሜት እሳት እየገባ እንዴት ያወጣ ገብርኤል? ወንድሞች እህቶች፣ እንዲሁም የሰንበት ዘማሪያን በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ። እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የአባቶቻችን አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ልክ አሁን ዛሬ ገብርኤል ሆነው በገብርኤል ቤተክርስቲያን በምንሰበሰብበት በቤታችን ስትሆን ደግሞ በቤታችን በዓላት በምንሰበሰብበት ጊዜ ለምን እንደዚህ የምታረጉት? በቀጥታ እግዚአብሔር ማግኘት አትችሉም ወይ? በማርያም በገብርኤል እንዲህ እያላችሁ ወደ ጎን ለምንድን ነው የምትሄዱት? እግዚአብሔር በቀጥታ ብትለምኑት፣ ወደሱ ብትማጸኑ፣ ስሙን ብትጠሩት፣ ባጭሩ ይሄን ማድረግ አትችሉም ወይ? ለምንድን እንደዚህ የምትሄዱት ብሎ የሚናገሩ ሰዎች አልሰማችሁ? እዚህ መተን በሚገባ ትምህርቱን ሳንማር ሳንጠና በደንብ አድርገን የቤተክርስቲያን ትምህርቱን ሳናቀው ነገ ደግሞ ቅርነት ስለሆነ ይኖራል። ምን ድሮም እኮ ገብርኤል ቤት ነበረ ማታ ምሽተን ምናምን ዘምረን እኮ ሎሪት ብንመለስ ይሄ። በነገራችን ላይ በዚህ ዘመን እንደኛ ለቤተክርስቲያን ጠላት የሆነ ሰው የውጮቹን ተዋቸው፣ እኛ ራሳችን ፈተናንን በቃ በሚገባ የቤተክርስቲያን ትምህርት ባለማወቃችን ምክንያት ማንም ሚዲያ ላይ ያገኝ መንገድ ላይ ያገኝ ሁሉ ይመራሉ። እግዚአብሔር ለሁላችን ማስተዋል ጥበብን ያድለን። እንግዲህ ለዚህ ነው እንድማማረው ዛሬ። ለምን ይመስላችሁ? እስቲ ከጥምቀት እንነሳ። ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ሲጠመቁ ልጅነት ሲያገኙ የክርስትና አባት ሲባል ሰምታችሁ? የክርስትና እናት ለሴቷ አይደል? ለምን ይመስላችሁ? እግዚአብሔር እኮ አለ። ጠባቂ እኮ እግዚአብሔር እኮ ያን ሕፃን እኮ ይጠብቀዋል። ግን በስነ ምግባር በሃይማኖት የሚያሳድገው አንድ የክርስትና አባት ሲሆን የነፍስ አባት አይደለም። የነፍስ አባትማ ለሁላችን ለሴትም ለወንድም ሁሉ አንድ ቄስ ያስፈልጋል። እሱ ግድ ነው። አሁን ግን የክርስትና አባት ስናወራ ያ ሕፃን ልጅ ሲወለድ ከተወለደበት ያ ማለት ከተጠመቀበት ከአብራ ከመንፈስ ቅዱስ ከማይወርድ ከተጠመቀበት ጊዜ አንስቶ ትልቅ ልጅ እስኪሆን ድረስ በስነ ምግባር በሃይማኖት አሳድገዋለሁ ማለት ነው። ኩኪስ ገዛለታለሁ ማለት አይደለም። ጫማ ምናምን ገዛለሁ ማለት አይደለም። አሁን ብዙዎቻችን ማዛመጃ አይደለም፣ ምናልባትም ጓደኛ ማፍሪያ አይደለም። ይሄ በጣም ነፍስ ጉዳይ ነው። በጣም ጥንቃቄ ያሉ ክርስቲያኖች። አንቺ የክርስትና እናት ነሽ ማለት ልጅቷ በ80 ቀኗ ዛሬ አንቺ የነፍሷ መንፈሳዊ እናቷ ሆነሽ። እናትና አባቷማ ወልደዋታል። እች ልጅ ስትጠመቅ እድገቷን በሙሉ እከታተላለሁ። ቅዳሴ ሲሄድ የቅዳሴውን ድምፅ እንድሰማ አረጋለሁ። ቤተ ክርስቲያን ወስዳታለሁ። የቤተ ክርስቲያን ትምህርት በሚገባ እንድታውቅ ኃላፊነቴን እወጣለሁ። አሁን አይከብድ? አሁን ምን ያስፈልገዋል? ለሴቷ ሴት ለምን የሴትን ችግር የምታውቀው ሴት ናታ። ለክርስትና አባት ለወንዱ ወንድ የወንድን ችግር የሚያውቀው ወንድ ነው። በጣም የሚገርማችሁ ታዲያ ይሄ ሲደረግ የክርስትና ስም ደግሟል። ከምድር ተሰጠው ለዛ ልጅ ለ40 ቀኑ የክርስትና አባት፣ ለሴቷ በ80 ቀኗ የክርስትና እናት፣ ከዛ ከሰማይ ደግሞ አንድ ልክ ዛሬ የተወለደች ከሆነች ወለተ ገብርኤል ትባል። ምን ማለት ነው? የገብርኤል ልጅ። ገብርኤል ደግሞ በቃል ኪዳኑ በአማኝቱ ይጠብቃል። አይታችሁ ክርስትናው የገባችሁ ማለት እንዲህ ነው የኛ ቤተክርስቲያን። ለሱ ደግሞ ከሆነ ደግሞ ወልደ ገብርኤል ምን ማለት ነው? አንተ እንደ ሰውኛ ያን ልጅ ትንከባከባለህ፣ የሃይማኖት ትምህርት ታስተምረዋል። ገብርኤል ደግሞ በቃል ኪዳኑ በአማላጅነቱ የእግዚአብሔር መልአክ ደግሞ ይጠብቀዋል። ቤተክርስቲያን ማለት እንደዚህ ነው። አንተ ሰውኛ ነህ፣ አንቺ ሰውኛ ነሽ። ወለተ ማርያም የተባለች ማርያም ትጠብቃታለች። ግን ደግሞ ያንቺን መንፈሳዊ ግዴታ ደግሞ አለብሽ። ይሄን የነገረን ማን ነው? ጌታችን ነው። ምን ብሎ? እኔ ብላችኋለሁ ይላል። የአመፃ ገንዘብ ሲያልቅ፣ ያ ማለት የዚህ ገንዘብ የዚህ ዓለም ንብረት ሁሉ ሲያልቅ ማለቁ ይቀራል አይቀርም?
የፈለገ ቱጃር ብትሆን አስመጭና ላኪ ብንሆን ብንደነቅ ቤት ብነዳ ቪላ ቤት ብንኖር አያልቅ። ማንም ከነዝናው አይቀበርም። ማንም ከነገንዘቡ አይቀበርም። እቺ እንኳን የእጅ ቀለበት ትወጣለች። ታውቃላችሁ? አንድ ሰው የወርቅ ቀለበት አድርጎ ቢሞት ልጆች ካሉት ሲቀበር ቀለበቱ እንዲወጣ ይደረጋል። በጣም የሚገርማችሁ የዚች ዓለም ክፋት አይ ቢያንስ እንኳን የትዳር አጋሩ ቀለበት አለ አብሮ ይቀበር የለው እምብየው ብሎ እንኳን ከጣቱ አልወጣ ከተባለ ጣቱ ይቆረጥና ቀለበቱ ይወጣል። ያ ማለት ከጣቱና ከቀለበቱ ማን ከበረ? ዝም አለቻው። ወጣ አርጉት። እውነታው ነው። እንግዲህ ማን የከበረው? አዎ ይከብዳል፣ ለመናገር ይከብዳል። ሰዎች ድምፅ ነው፣ ግን እውነታው ማን አለ ከነ ሀብሎ የተከበረ? ማንም የለም። ደግሞ ዓለም ነው ብልጥ ናት። ለልጆቹ ይሆናል፣ ለቤተሰቦቹ ይሆናል። አትምረውም ጣታችን ማን እንኳን ሌላው ሀብታችን ቀርቶ። ለዛ ነው ጌታችን እኔ እምላችኋለሁ ካለ በኋላ የአመፃ ገንዘብ ሲያልቅ፣ የዚህ ዓለም ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ ይላል። በእርሱ ወዳጆች ያራሳችኋል። ያ ማለት ልክ ስታርፉ የኔ ዝክር ምዘክር ብሎ ገብርኤል እንዲቀበልሽ አጭን ፍቅሩ እግዚአብሔር ይሄን የተናገሩ ጌታችን እኮ ነው በወንጌል ሉቃስ 16:9 ላይ የአመፃ ገንዘብ ሲያልቅ አለ በዘላለም ቤቶች እንዲቀበሏችሁ። የኛ ዘላለም ቤታችን የት ነው? አሜሪካ ነው? አውሮፓ ነው? አይደለም። በዘላለም ቤቶች እንዲቀበሏችሁ እኮ ነው የሚለው። ካናዳ እኮ አለ የሚናገረው ይሄ ስለ አውሮፓ ስለ ጀርመን እኮ አለ የሚነግረን። በዘላለም ቤቶች እንዲቀበሏችሁ ይላል። የሚቀበል ያስፈልጋል። ልክ አንድ ሰው ከዚህ ከአሜሪካ የአክስቴ ልጅ አለሽ አለ ያጎቴ ልጅ አለ ኤርፖርት ይቀበላል። አየር ማረፊያ ድረስ ይወጣል። የሚቀበል ልክ እንደዚሁ ልክ እኛም ስናርፍ ገብርኤል አለሽ ወዳጅሽ ምዘክር ደሳለኛ ድንች አለ ልጅ እንኳን ብሎ በዘላለም ቤቶች እንዲቀበሏችሁ ወዳጆችን በዛ አድርጎ አለ ጌታ እኮ ነው። ብታረጉ ጥሩ ነው እኮ አይደለም፣ እንዲቀበሏችሁ እኮ ነው የሚለው። ይሄ ጌታ ቃል ነው። ነብይ እኮ አለም የተናገረው። ይሄንን አንድ ሐዋርያ አለም የተናገረው ራሱ ባለቤቱ ከኔ ጋር ብቻ ተገናኙ፣ እኔን ካመለካችሁ፣ እኔን ካመናችሁ ሚካኤል፣ ገብርኤል፣ መልአክ፣ ቅዱሳን ምናምን ጻድቃን አያስፈልጉም ማለት ነው። በዘላለም ቤቶች እንዲቀበሏችሁ አለ። ወዳጆችን ለራሳችሁ አድርጉ። ገብርኤል እንዴት ወዳጆቻችን የምናደርገው? በዘረኝነት እኔ አማራ እኔ ኦሮሞ እያለ ነው ገብርኤል ወዳጆች ወዳጆችን ለራሳችሁ አድርጉ ቢለው አቡነ ተክለ ሃይማኖት እኛ ወዳጅ ነው ስናደርግ ነው። ቅዱስና ስንሰራ በስሙ የተራበ ስናበላ፣ ስለ ተክልዬ ብለን የታረዘ ሰው ስናለብስ ነው። እቺ ቤተክርስቲያን ሰጠምት ያምላክ ስሙ የተመሰገነ ይሁን። እቺ ወዳጅ ነው ልንገዛዝ የመጣ ነው ማለት አይታችሁ በደንብ ስሙ። አሁን ልታውጡ በደንብ ታችሁ ስሙ፣ ስትጠየቁ መለስ እንድትችሉ ማለት በዘላለም ቤቶች እንዲቀበሏችሁ ነው ያለው። ይልቅ የዚህ ዓለም የአመፃ ገንዘብ ሲያልቅ አሁን እየነገር ቦታውን ደግሞ እየነገረ ነው። በዘላለም ቤቶች እንዲቀበሏችሁ የኛ የዘላለም ቤታችን ይዘ አሁን ከዛር ምን የሚለው እንዲቀበላችሁ እኮ አይደል? ተቀባዩ እኮ ራሱ ጌታችን እንዲቀበሏችሁ አይችሁ ብዛታቸው እኔ እንዲቀበላችሁ ጌታችሁ አለም ያለ እሱማ ነው የሚቀበለው። በዘላለም ቤቶች እንዲቀበሏችሁ ወዳጆችን ለራሳችሁ አድርጉ። ወዳጆች እነማን ናቸው? ከመላእክቶች ወዳጆች እነማን ናቸው? ከጻድቃን ውጪ ወዳጅ ማን አለ? ከገብርኤል ውጪ ወዳጆችን ለራሳችሁ አድርጉ። ክርስትና ማለት ይሄ እንደዚህ በቀጥታ እግዚአብሔርን ብንማጸኑ ይሰማል። አዎ ይሰማል። ግን ያለ ጥምቀት ድነት የለም። ምን ማለት ነው? ያመነ የተጠመቀ ይድናል የሚለው ጥምቀት ይፈጸማል። በማን ይፈጸማል? በቄስ። አምኛለሁ ጌታዬ፣ በአንተ ታምኛለሁ፣ ተቀድኛለሁ አይባልም። ካህን ያስፈልጋል። ወደ ጎን ትሄዳለህ። ስለዚህ ሳሊቬሽን ማለት ድነት ማለት ቨርቲካል ብቻ ሳይሆን ሆሪዞንታል፣ ወደ ጎን ማለት ምን ያደርጋል? ቄስ አይባልም። ማን ያጠምቃል? አቶ አያጠምቅማ። ፕሮፌሰር ገሌ ማጥመቅ አይችልም። በሰሞኑ ባለፉ ባያችሁ አንዳንድ ሰዎች በጣም ተማረው ምን ያደርጋል ቄስ እንደው ካባስ ሁሉ ሳልፈልግም
ካሁን በኋላ ቄስ አንፈልግም ይሰው ማን ሊቀድስልህ ነው? በአቶ ይቀደሳል። ቄሶች አያጠፉም እያልን አይደለም፣ እንከን አልባ ናቸው እያልን አይደለም። ግን ክብረ ክህነት መጠበቅ አለበት። በጣም ማስተዋል አለብን። ካህን ካላጠመቀ ቤተክርስቲያን መግቢያው ቤት ይሆናል። መግቢያ በሩ እኮ ጥምቀት ነው። ሜሮ የሚቀባው ካህን ነው። ስጋ ወደሙን ቀድሶ የሚያቀርበው ካህን ነው። አችሁ ጎን አላችሁ ወደ ጎን። ይሄ ከሌለ የለማ። ምን አለ ጌታ? እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ሆሪዞንታል ወደ ጎን ነው። ምን አገባኝ የለም፣ አይመለከታችሁም የለም። ካህን ያስፈልገዋል። ጥምቀት ፍጹም በዛ። እንደውም እንዲህ የሚል ቃል እናገኛለን በሰማይ ያረፉ ቅዱሳን ራዕየ ዮሐንስ ምዕራፍ 6 ቁጥር 11 ላይ የምናገኘው በሰማይ ያሉ ያረፉ ሰማዕታት አምስተኛው መሰዊያ ሲገለጥ ቅዱስና ገናና የሆንክ እግዚአብሔር አምላክ ሆይ ደማችንን በምድር ላይ ያፈሰሱ ሰዎች የማትበቀላቸው እስከ መቼ ነው አሉ። ተበቃዩ ማን ነው? ለሱ ምስክር ሆኖ ያረፉት እነዚህ ሰማዕታት ደማችን አፈሰሱ፣ ስላንተ መሰከሩ፣ ለአንተ ለእግዚአብሔር ለስምህ ቆምን፣ ለአንተ ምስክር ሆነን ደማችን አፈሰስን። የማትበቀለው እስከ መቼ ነው? እንደውም የማትፈርደው እስከ መቼ ነው? ፍርድ የማን ነው? የእግዚአብሔር ሰው። ምን አላቸው? እሱ ለእያንዳንዳቸው ነጭ ሰጣቸው ካለ በኋላ እንደነርሱ ደግሞ ይገደሉ ዘንድ ያሉት የባሪያዎቹ የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። ምን ማለት ነው? ልክ ናችሁ፣ ስለኔ በመታመን ሰማዕት ሆናችኋል። ከላይ አንገታችሁን ከስር ባታችሁ ተቆርጧል። አዎ መፍረድ አለብኝ፣ እኔ እግዚአብሔር ፈራጅ ነኝ። ነገር ግን አሁን አይደለም ጊዜው። እንደናንተ ሰማዕት የሚሆኑ ገና ምድር ላይ አሉ። ልክ አሁን አርሲ ሰማዕት እንዳሉ አሁን እኛ እዚህ ዘና ብለን ተቀመጥን እንጂ እኮ ሰው እኮ ይገደል። ኢትዮጵያ ውስጥ ኦርቶዶክስ በሆኑ ይታረዳሉ። እኛ እዚህ በሰላሙ ጊዜ መታችሁ አስቀድሱ እምቢ ያልን ሰዎች፣ አረ መታችሁ ጉባኤ ተማሩ፣ አረ ጎበ ገብታችሁ ሰንበት ተማሩ ያልን እምቢ ያለ እልከኛ ልባችሁ ነገ ሰይፍ ያስተካክለው ይሆን? ኦርቶዶክስ መሆን ስትገደል የዛን ጊዜ ተነቃዩ። በሰላሙ ጊዜ ያልተጠቀሙ ሰዎች፣ በደግነቱ ዘመን መተር ያልተማሩ ሰዎች መቼ ልንማር? እድሜ እንደሆነ እየሄደ ነው። ያያችሁ ወደ ጎን አለ። በቃ እናንተ አላችሁ ሰማዕታት፣ እናንተ አላችሁ ጻድቃን፣ ፈርጃለሁ አይደል ያለው። እንደናንተ ያሉ አሉ ሌሎች ባልንጀሮች፣ ወንድሞች ሰማዕት የሚሆኑ ለኔ ምስክር የሚሆኑ አሉ። ዛሬም እንደ ቅዱስ ጊዮርጊስ ይኖራሉ። ዛሬም እኮ የሚገደሉ አሉ። በነገራችን ላይ በሰይፍ መገደል ይጨቋል። በየመስሪያ ቤቱ በእምነታችን ቀን ቢሳቅ ቁርሻ ምችሉ ኦርቶዶክስ በመሆኑ ደሞዝ እኮ የሚቆረጥበት ቆሰዋል። እድገት እኮ ዲሞት የሚደረግ ሰው እኮ አለ። ፕሮሞሽን ያስፈልገው እድገት የሚያስፈልገው ወደታች ክር ማሰሩ ሰማዕትነት ነው። የታላ አንገቴ ላይ ቢላ ይገባው እንዳቱ ይህ ክርስትና ነው። ሰማዕትነት ያስከፍላል ዋጋ። አዎ አለ። ከእድር እኮ የሚገደሉ ሰዎች እኮ አሉ። ቀባሪ ነው የምታጭው። እሺ ወደኛ ካልመጣሽ የሚባሉ እኮ እሱን ችለው ጸጥ ያሉ ሰማዕታት ናቸው። ወደ ጎን አለው ማለት ነው። እግዚአብሔር አምላክ በእኛ ኢቭን በድህነታችን ጭምር ሰዎች ያስፈልጋል። ጌታችን በአንድ ስፍራ ወንጌልን ትምህርትን አማናዊቷን ትምህርት ሲያስተምር 4 ሰዎች ሽባ የሆነ ሰው ተሸክመው መጡ ባልጋ። ወደ ቤት እንዳያስገቡት ሰው እንዳለ ግጥም ብሎ ሞልቷል። እሱ የቤቱ መሃለኛ ላይ ያስተማረው ጌታችን እንዴት ያስገቡት? ሰው የተሰፋ ይመስል እርስ በርሱ አልፏል። ተመስጦ ትምህርቱን እየሰማ እኛ 4 ሰዎች የታመመው ያንን ድውይ ምን ያርጉት? ወደ ጣራ ወጡና ጣራውን አንስተው ነድለው ተራራው ሰውየውን በገመድ ርታች አውሩት። ስትሬት ጌታችን ባለበት አይገርም? እኛ ብንሆንስ ሰልፍ ወረፋስና የጠበል አይ በቃ ገብርኤል አልፈቀደውም ዛሬ አብተኛ ጥቅስ እኮ በጣም ደስ ይላል እኮ። ደግሞ በገብርኤል ነው የምናሳበው።
ዲያብሎስን ትዕግስታችን እዚህ ይመስላለች እኮ መቋቋም ስላጻደቅ ደግሞ በገብርኤል ነው የሚያሳበው። ዛሬ በቃ ገብርኤል አልፈቀደልኝም ለማስቀደስም ስናስብ ትንሽ እንቅልፍ ምናምን ነገር አስቸገረ ወይ ደከመኝ ማታ ገብቼ ገብርኤልም አልፈቀደልኝም። ገብርኤል ማመት የሚፈቅደው እንድታስቀድሱ አታሳቡ በገብርኤል። እንደዚህ አይነት ሰዎች አሉ። ጥንቆላ ቤት እየሄደ በገብርኤል ያሳባል የለም። ሰውን እየሰደበ በገብርኤል ያሳባል የለም። የታሳስ ገብርኤል አሳቦ ማህሌት መቆም ሲገባው ጭፈራ ቤት ገብቶ ይዘሙታል የለም። በገብርኤል አታሳቡ። ገብርኤልማ ከእሳት ነው የሚያወጣው። አንተ ወደ ዝሙት እሳት እየገባ ወደ ጭፈራ እሳት እየገባ ወደ ሐሜት እሳት እየገባ እንዴት ያወጣ ገብርኤል? በገብርኤል አነሳ ነጥለው አስገቡ። ገዛ ጌታችን ያለው ነው የምናየው። እነሆ በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ምናቸውን አይቶ ምናቸው የታመመው ነው የሰዎችን ያየው። የሰዎች አይታችሁ እንዴት እንደሚያስፈልግ አይታችሁ ጎንዮሽ ያ ሰው እኮ ሽባ ነው። አሁን ጠይቃችሁ ተሸክሞት ከመጡ ሰዎችና ከሽባው ለመፈወስ የመጣው ማን ነው? ማን ነው? የታመመው ሰው አይደል? አሁን በጣም መጓጓትና ማመን ያለበት ማን ነው? የታመመው ነው ወይስ ሰዎቹ ናቸው? ሰዎቹ ናቸው። የታመመው አይደል? ግን ጌታችን ይላል እምነቱን አይቶ አይሉ እምነታቸውን አይቶ ምን ሆነ? አንተ ልጅ አይዞህ ኃጢአትህ ተሰረየችህ አለው። ማቴዎስ ወንጌል 9 ምናቸውን አይቶ ያስፈልጋል። ስለዚህ አንዳንድ ሰዎች በቀጥታ እግዚአብሔር መጠየቅ እየቻላችሁ በቀጥታ ምንድነው ገብርኤል ማለት ነው የሚለው እምነታቸው ያስፈልገናል። ያንተ የእምነት ጸሎት ይጠቅመኛል። ያንቺ የእምነት ጸሎት ይጠቅመኛል። እምነት የታመመው ሰውየው ነው። መፈወስና ቀጥሎ መቆም ያለበት ሽባ ውስጥ ነበር። ያመኑት አራቱ ሰዎች የተሸከሙት የዳነው ግለሰቡ። የሰዎቹ እምነት ለግለሰቡ ጠቀሙ። እምነታ ገብታችሁ ጻፉ ፊታም ነው እምነታቸውን አይቶ ነው ሽባውን። የሚገርመው እኮ ድንሃሉ ብቻ እኮ አይደለም፣ የሥጋ ፈውስ ብቻ እኮ አይደለም፣ ኃጢአት ተሰረየችልህ የነፍስ ጭምር ድህነት። አይገርም? እንዴት የታደለ ሰው ነው! እንዴት ጸለላ ሆኜ። ለዚህ ነው ያዕቆብ በመልእክቱ የእምነት ጸሎት ድውይ ይፈውሳል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ ከሆነ ይሰረይለታል ይላል ያዕቆብ መልእክት ምዕራፍ 5 ላይ። የእምነት ጸሎት ነው የሚለው። ለዛ እኮ ነው የማህበር ጸሎት በጣም ጠቃሚ ሆነ። በቅዳሴ እኮ የምንሰበሰበው ከኛ መካከል እኮ ማን ያውቃል? እግዚአብሔር የዋህ ሆኖ የሚቀበለው ከሰዋል ኢየሱስ ጸሎት ሲያደርግ እኛም እኮ እንዲያደርግ ፈልገን ጅልነት መሰላችሁ? ስራ ፍንተን መስሏችሁ? በግላችን ማታ ሰው ከወጣ በኋላ መጸለይ ያቅተው መስሏችሁ? በእግዚአብሔር ኔትወርክ ችግር የለበትም። ቢዚ ሆነ አይባል። ሁላችን በጋራ ብንጮ ይሰማል እግዚአብሔር። ለምን ግን የጋራ ጸሎት ላይ የዋሃን እግዚአብሔር የሚቀበለው ሰው አለ። ማን ያውቃል? የሁሉ ልቦና የሚመረምረው ማን? እግዚአብሔር። ለዛ ነው ማህበር እንጸልይ። ለዛ ነው ከጸሎት ሁሉ ጸሎት የቅዳሴ ጸሎት ታላቅ ነው። ለዚህ ነው እምነታቸውን አይቶ አሁን ግለሰቦቹ ምን ያደርጋሉ አይባልም። ጠቀሙት። ሰውየው ዳነ፣ በስጋው ቀጥ ብሎ ቆመ። ቀላል ጠቀሙ። ሲደመር ምን አገኘ? የኃጢአት ስርየት። እምነታቸውን አይቶ እንዲህ ይለናል ሐዋርያው ቅዱስ። አሁን እንኳን መንግስተ ሰማያት ስንገባ አሁን መንግስት ማን ያለው መንግስተ ሰማያት ቅዳሴ ማርያም ላስታውሳችሁ ምን ይላል? እናንተ ክርስቲያን ወገኖች ሆይ በዚህች ቀን እንደተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ተሰብስባችሁ ካለ በኋላ ምንድን ነው? የካህናት አለቃ ወዳለበት ያግባችሁ። ማን ነው እሱ? ኢየሱስ ክርስቶስ። ከዛ እሱ ብቻ ነው ያለበት አይደለም። ድል የነሱ የሐዋርያት ማህበር ትጉሃን የሆኑ የመላእክት ማህበር ያለበት ያግባችሁ። ያስተማሩ የሐዋርያት ማህበር አይደል? ማን እንዳሉ ሊቀ ካህናቱ ክርስቶስ ባለበት ምን ያሉ ትጉሃን የሆኑ የመላእክት ማህበር የነም ገብርኤል አለ። ገብርኤል እንደዚህ ሲጠራ ስሙ የሚያቀረሸው ሰውዬ ሲሞት የት ሊሄድ ነው? ጌታ ሆይ አጠናምኛለሁ ገነት መንግስት የምፈልገው ግን ገብርኤልን አስወጣልኝ። እሱን ሳይሆን ራሱ ሌላ ነገር የሚሰማኝ ትጉሃን የሆኑ የመላእክት ማህበር እኮ ነው የሚለው።
ከዛስ ድል የነሱ የሰማዕታት ማህበር ወዳለበት ያግባችሁ፣ ያስተማሩ የሐዋርያት ማህበር ነው። ምን ቅዳሴያችን እንደዚህ ነው። ሀዳፊ ነው ስንት ነው የሚገርመው ነው። የነፍስ መሸጋገሪያ ነው ይሄ የሚነባው። ሀዳፊ ነፍስ ነው፣ የነፍስ ሽግግር ነው። ቅዳሴው አለቀ፣ ቁርባኑ አለቀ። ይሄ መጽሐፍ ቅዱሳዊ ነው። ዕብራውያን 12:22 ላይ ነገር ግን ወደ ጽዮን ተራራና በደንብ ስሙ፣ ወደ ማን ተራራ? ወደ ጽዮን ተራራና ወደ የሕያው እግዚአብሔር ከተማ ደርሳችኋል። ወደ ማን ከተማ? ልብ በሉ በደንብ ስሙ ክርስቲያኖች። ወደ ጽዮን ተራራና ይልና ወደ ሕያው እግዚአብሔር ከተማ ደርሳችኋል። አራት ነጥብ አያደርግም፣ ይቀጥላል። ደርሳችኋል ካለ በኋላ ወደ ሰማይቷ ኢየሩሳሌም ይቀጥላል። በደስታ ወደ ተሰበሰቡት ወደ አላፋት መላእክት። ዕብራውያን መልእክት እኮ ነው። በደስታ ወደ ተሰበሰቡት ወደ አእላፍ መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር ማናል? በደስታ ወደ ተሰበሰቡት አያችሁ፣ አእላፋት መላእክት። ገብርኤል የለም መላእክት ውስጥ፣ ሚካኤል የለም መላእክት ውስጥ። ያውም እኮ የተሰበሰበው በምንድን ነው? በደስታ። ማናት እሷ? ወደ ሕያው እግዚአብሔር ከተማ እሱ ያለባት ማን አሉ? በደስታ የተሰበሰቡ እነ ቅዱስ ገብርኤል አሉ። ዛሬ ለተገኘው ቤቱ ለዚህ ነው። ገብርኤል ሆይ እረፍተ ዘመናችን ደርሶ እንኳን ስናርፍ አንተ ያለህባት የደስታ ገነት ላይ በደስታ ተቀበለን ነው። አመስግኑት። አሁን ገብርኤልም አመስገን ይቻላል። ለምን ወደ ከተማ ወደ እግዚአብሔር ከተማ ስንሄድ ምን አሉ? በደስታ የተሰበሰቡ ይላል። ወደ አእላፋት መላእክት እኮ ነው የሚለው። ያው እኮ ነው ገብርኤል ነው ይትመስ ሚካኤል እንደ ቁጥራቸው ማይታው አእላፋት መላእክት ካለ በኋላ በሰማይ ወደ ተጻፉት አዩ የተጻፉ ማ ወደ በኩራት ማህበር ይቀጥላል። የሁሉም ዳኛ ወደሚሆን ወደ እግዚአብሔር የማን ዳኛ? የማን ዳኛ? የሁሉ ይላል። ዳኛ ሲል ፈራጅ ነው አማላጅ ነው? ፈራጅ ነው አማላጅ ነው? ፈራጅ። የሁሉ ዳኛ ወደሚሆን ወደ እግዚአብሔር ከዘዋል ይላል ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ለከከነ ተክልዬ ጋር ነው እናንተ። ይቀጥላል። የአዲስ ኪዳን መካከለኛ ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል። ይህን እግዚአብሔር ደስ ብለን እናመስግን። አሁን እኛ ያለንበት እዚህ ቦታ ነው። ቤተክርስቲያን ማለት ቤተክርስቲያን ማለት እቺ ማን አለ? ወደ ሕያው ከተማ አለ ማን? እግዚአብሔር። ቀጥሎ ምን አለ? ወደ ሰማይቷ ኢየሩሳሌም። እቺ ቴልአቪቭ ሳይሆን አይደለም ለያታያቸው ወደ ሰማይቷ ኢየሩሳሌም ምድራዊት አይደለች። ይቀጥልና በደስታ ወደ ተሰበሰቡት ወደ አእላፋት መላእክት። ስለዚህ በቀጥታ እግዚአብሔር ጋር አትሄድም ሰዎች። በቀጥታ ብንሄድስ መች እሱን ብቻውን እናገኘዋለን? የደስታ የተሰበሰቡ መላእክቶች አብሮታል ነው። ከእንደገና እነማን አሉ? በሰማያት ወደ ተጻፉት ወደ በኩራት ማለት አለ። ጌታ ኢየሱስ ክርስቶስ መካከለኛ የተባለው በስጋው ደግሞ የሚታረቀን አምላክ ወሰን የሆነው እሱ አለ ይልና ወደ ፍጹማን ወደ ሆኑ ጻድቃን መንፈሶች። እነማ ፍጹማን? እንደ ተክልዬ እነ አቡነ አረጋዊ ያሉበት እነ ገብረ መንፈስ ቅዱስ ያሉ እነማን? ወደ ፍጹማን ጻድቃን መንፈሶች እኮ ነው። ደግሞ እሱ የማን አምላክ ነው? የሕያዋን አምላክ ነው። የሙታን አምላክ አይደለም። እነዚህ እኮ የሞቱ አይባሉ። እግዚአብሔር የሕያዋን አምላክ ነው። እዛ ሰዎች ቀጥታ ነው እኮ ማግኘት ያለባችሁ። ደግሞ ወደዚህ የሚሉ ሰዎች ኧረ ስንሄድ እዛ የለም ቁርጣችሁን ወቁ። እንግዲህ ተክልዬን አስወጣልኝ የምትሉት ከሆነ ስትደርሱ እንገናኛለን። አይ እኔ ሚካኤልን ሳየው ነው ሌላ ነገር መሰለኝ ካልክ ይኸው ታየዋለህ። እየደረስነው እዚህ ነው። እንቀጥል። እንዲህ ይላል። በጣም የሚገርመው ደግሞ ኢየሩሳሌም ምን እንዳለባት ደግሞ እንመልከት። ምን ኖር ሰዓት በሰላም ያልተሰርዘ ያለዛች እንድኖርሳት ፈቃዱ ይሁንልህ በሆነ ራእይ 21:14 ተመልከቱ። ራእይ 21:14 ለከተማይቱ ቅጥር ያቺ ሰማይቷ ማለት 12 መሰረቶች ነበሯት። 12 መሰረቶች። በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። የማን ስም? የማን ስም? የት
በሰማይ ስንት መሰረቶች አሏት? 12 የበጉ ሐዋርያት ማለት እነማን ናቸው? 12 ደቀ መዛሙርት ስማቸው ተጽፏል። ምን ያስደነግጣችኋል ታዲያ? የማቴዎስ ቤተክርስቲያን 6 ኪሎ ያለው ማርቆስ ቤተክርስቲያን ዮሐንስ ወንጌላዊ ወልደ ነው ቤተክርስቲያን እንዴት በቅዱሳን ስም ታደርጋላችሁ? አረ እንኳን ምን እዚህ በሰማይም አለ። ይሄው ተጽፎ ምን ልናደርግ ነው? እግዚአብሔር ወይ ያመንኩት አንተና የተማጸንኩት አንተና የፈጠርከኝ አንተና የሞትክልኝ አንተና የምፈልገው አንተ ብቻ አለበት ነው። እንዳውም የምንወርሳት ያቺ መንግስት ሰማያት የ12 ሐዋርያት ስሙ ተጽፏል። ቀለም ብላለ መጀመሪያ ይህንን ቀለም ቀባው ሊሉት እዚህ እናቦቃሉ። እዚህ ሁላችሁ በሉ በእነርሱ ውስጥ በሉ 12ቱ የበጉ ሐዋርያት ስማቸው ተጽፈው ነበር። የእግዚአብሔር ስም የተመሰገነ ይሁን። የነ ዮሐንስ ስም አለ፣ የነ ማቴዎስ ስም አለ፣ የነ ማርቆስ ስም አለ። የ12ቱ ሐዋርያት ስማቸው ተጽፎ ነበረ። የት? በሰማይ። በታቦቱ ነው የገረማቸው። ቤተክርስቲያን በስማቸው ስለታነጸ ነው የገረማቸው። ጸበሉ የዮሐንስ ስለተባለ ነው የገረማቸው። የ12ቱ የበጉ ሐዋርያት ስማቸው ተጽፎ ነበር። ቃል በቃል መጽሐፍ ቅዱስ ነው። ራእይ 21:14 በጣም ነው የሚገርመው። እንዲህ ያለ ደግሞ ጌታችን ወገባችሁ የታጠቀ መብራታችሁ የበራ ይሁን። ምናችሁ ይሁን? መብራታችሁ። እናንተ ማለት እኛን እኮ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታ እኮ ምሰሉ። ያ ማለት ሃይማኖትን ከምግባር ጋር አስተባብራችሁ ያዙ። አዎ ተጠምቀናል። አዎ በልጅነታችን ቆርበናል። አሁን ግን ንስሐ አልገባንም። አሁንም 6 ቃልተ ወንጌል አልፈጸምንም። አሁን ውሸት አለብን። አሁን ዝሙት አለብን ካለ በኋላ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ምሰሉ እኮ ነው ያለው። ወደ ጎን ነው ጳውሎስም የተናገረዋል። እኔ ክርስቶስን እንደምመስል ጥቅስ ማጣሙት እኔ ክርስቶስን እንደምመስል እናንተ ማንን መስሉ አለ? አይቱ ወደ ጎን አለ። ጳውሎስን መምሰል አለ። እመቤታችን ድንግል ማርያም መምሰል አለች። ወደ ጎን አለ። ጳውሎስ እኮ እኔ ክርስቶስ እንደምመስል እናንተም ራሱ ምሰሉት እኮ ነው። እኔን ምሰሉ። ወደ ጎን አለ። ምን አገባኝ የለም። አንዳንድ ሰዎች እንዲበቀላም ስለሚናገሩ ጳውሎስ ምን እንዳለው ለጢሞቴዎስ ደግሞ ላንብብላችሁ። አንተ ግን አለ ለጢሞቴዎስ የሚለው ትምህርቴንና አካሄዴን ሐሳቤን እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተል። የማን ጢሞቴዎስ? ማንን? የጳውሎስ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 አይቱ እንዴት አድርጎ ጢሞቴዎስ ጳውሎስ እንደመሰለው ጌታን መሰሉ። አዎ ይገባል። ደገኛ መምህር የበቃ ቅዱስ ሐራሴ ወንጌል የወንጌል ገበሬው ነው። ጳውሎስ እንዴት እንደመሰለው ምኑ መሰለው? ትምህርቴን አይቶ የመጀመሪያው ትምህርት ነው። ኑፋቄ አያስፈልግም። አስተምህሮን መጀመሪያ ዶክትሪን። ጢሞቴዎስ ጳውሎስ የመሰለው መጀመሪያ በትምህርት ነቃ ያስፈልግ። ኦርቶዶክሳዊ አስተምህሮን ጥንቅቅ አድርጎ ማወቅ ግዴታ። 5ቱን አዕማደ ምስጢራት 7ቱ ምስጢራተ ቤተክርስቲያን ማወቅ ጥንቅቅ አድርጎ ግዴታ ካለ በኋላ ምንድን የሚለው ትምህርቴን ብቻ ነው። ትምህርቱን ካውቅ በቃ ሌላው ነገር ተዋላለው። አካሄዴን የጳውሎስን አካሄድ ጢሞቴዎስ መውሰድ አለበት፣ ግዴታ ነው። አጭ ድህነት እንደዚህ ብቻ ለማ ወደ ጎንና አካሄዴን ይሄ በቃል አይደል፣ ይቀጥላል። ሐሳቤን አይገርም። የጳውሎስን ሐሳብ እንኳን ያውቀዋል። በዘመን ተቸገሩ እሷን ሚስት ትመጣና ለንስሐ አባት ወይም ፍርድ ቤት ተቀየሩ እኔ ብለው እኮ አይገባው አትሉ። ለከናችሁ እዚህ ያላችሁ በጣም ጥሩ ናችሁ። ባልን እንደዛ እኔ ባስዳባስበት አይገባትም፣ ሐሳቤ አልገባም። ተናግረሃል እኮ ሐሳብ ተናግረሻል እኮ ሐሳብሽ በቤተክርስቲያን ምን ይባላል? ይሄኛው ህሊና አበው ይባላል።
ተጽፏል እኮ ሃይማኖት አበው ላይ። ግን ምን ለማለት ፈልገው ነው አበው? እሱ ነው ህሊና አበው። ቡጭቅ ተደርጎ ቤተክርስቲያን አንድምታ ላይ አግኝቼዋለሁ፣ ስንክሳር ላይ አግኝቼዋለሁ አይባልም። ህሊና አበው ያስፈልገው። አበው ምን ለማለት ነው የገለጹ? አባቶች ምን ለማለት ፈልገው ነው የገለጹ? ሐሳብ ያስፈልጋል። ኢንቴንሽኑ መረዳት ማለት ነው። በዚህ ዘመን አግኝታችሁ ሐሳባችሁ የሚረዳ ሰው ገና ሳታወሪ ፊትሽን አይቶ የሚረዳ ሰው ተገኝቶ ነው። ገና ሳታወራ የሚረዳ ሐሳብ ይሄን ወንድም አግኝተው ነው የለም እኮ በዚህ ዘመን እንኳን የሚረዳ አስረድተውም አይገባው ቃል እየለቀቀ በመሰስ ይችላል። ጢሞቴዎስ ግን የጳውሎስ ምን ወሰደ? ትምህርቱን አካሄዴን ቀደማል ሐሳቤ አይቹ አሁን ጢሞቴዎስ ጎበዝ እንደሆነ ጳውሎስ የሚያወራው ብቻ ለሚሰማው ጳውሎስ የጻፋቸው መልእክት ብቻ ለሚረዳው ሐሳቡ ይረዳው። ለዛ ነው ቤተክርስቲያናችን በግላችሁ መጽሐፍ ቅዱስን አትተርጉም የምትለው። የቤተክርስቲያን ሐሳቧን ስሟት። ህሊና አበው ይኖራችሁ እንባል። በዚህ ነው በአበው ህሊና መረዳት መጽሐፍ አስፈላጊ። ሐሳቤ ይሄ ብቻ ይቀጥላል። እምነቴ አይገርም? ጳውሎስ ምን ያክል የጸና እምነት እንዳለው እሱን ራሱ ወዶታል ጢሞቴዎስ። የሚገርም ኮፒ የሚያደርግ ሰው ነው። ይገርም። ከዛስ ትዕግስቴ ከጳውሎስ ትምህርቶች የሚወሰዱ ሐሳብ ትዕግስት። ጳውሎስ ትዕግስተኛ እንደሆነ ጢሞቴዎስ ምንድን ነው ትጋችሁ ወደ ጎን አለ ድነት ይቀጥላል። ፍቅሬን ምን ያክል ፍቅር ለቤተክርስቲያን እንዳለው ያውቃል። ከዛስ መጽናቴን የጳውሎስን መጽናት ያውቃል። ይቀጥልና ስደቴ እንዴ የሚወሰደን አልጋ አይደለም ትምህርቱ ሐሳቡ እንደው ተከሱ ብቻ መውሰድ አለን። ስደትም ማለት ጳውሎስ እንደተሰደደ ጢሞቴዎስ አለ አልጋ ባልጋ እንዳጠብቋት ክርስቲያን ነው። አንዳንዶቻችን የሆነ ነገር ላይ እንደው ምን አይነት በካ ደረሰ እንደው ምን አይነት ዘመን ላይ ደረሰ አትበሉ። ስደት አለ። ጢሞቴዎስ ተሰዷል። ማን ተሰደደ? ጳውሎስ ተሰደደ። ከዛስ መከራዬ ተከተልክ። አይገርም? እንዲህ አይነት ክርስትና እንደሆነ ዘመናችን እንዲርዳን በእውነት ይሄ ነው ክርስትና ማለት። ወደ ጎን በደንብ ማየት መከራ ነው። አልጋ ባልጋ ነው። አንድ የመጨረሻ ጥቅስ ልጥቀስና አንድ ታሪክ ነገዳችሁ ላጠቃል። እንዲህ ይላል ዕብራውያን 13:7 ላይ የእግዚአብሔርን ቃል የተናገሯችሁን ይላል። ምን ያሏችሁ? እስቲ ሁላችሁ በሉ የእግዚአብሔርን ቃል የተናገሯችሁን ዋነኞችን አስቡ። ምን በሉ? አስቡ። ከዛን አይ ማሰብ ብቻ ነው ደግሞ እንዳንድ የኑሯቸውን ፍሬ የተመለከታችሁ በሉ በእምነት ምሰሯቸው። በምን ምሰሯቸው? አየህ አይ ቀጥታም ጌታን አታገኘው። ምሳላቸው ተክልዬ ሳት መስለኝ ነው ጌታ ነው። አጠገብ ያለ ቂርቆስ አለ የ3 ዓመት ሕፃን ነኝ እንዴት ቤተክርስቲያን ልጅ አትበለው። ቂርቆስ አለ አይደል? ወጣት ነኝ እንዳትል ጊዮርጊስ እኮ 20 ዓመቱ ቅዱስ አርሴማ እኮ ወጣት ነው። መልካም ነኝ መልክ ያምራል ምናምን ይኸው ቤተክርስቲያን እኮ አፋችን ለጎምች በወጣት እንዳታመካኝ እንደ ቅዱስ አርሴማ አሉ እንደ ጊዮርጊስ አሉ። በወጣት እንዳታመካኝ አለ ይኸው እንደ ሰማዕቱ ሚናስ በሕፃን እንዳታመካኝ እኔ ሕፃን ነኝ እንዳትል የ3 ዓመቱ ቂርቆስ አለ ጻድቅ ነው አለቀ። አረጋዊ እንዳታመካኝ እና አቡነ አረጋዊ አሉ እንዳታመካኝ። በቃ እኔ አርጅቻለሁ እንዳትል እኔ እኮ ወልጃለሁ እንዳትይ ክርስቶስ ሰምራለች። ምክንያት የለም። ድንግልም ነኝ ካልሽ አርሴማ አለች። አግብቻለሁ ልጅ አፍርቻለሁ ካልሽ 12 ዓመት 12 ልጆች ወልዳ ነው የመነነችው ክርስቶስ ሰምራ። ጻድቅ ጽላት ተቀርጾላታል። ቤተክርስቲያን በስሟ ታነጿል። ጻድቅ ነው ብቻ ምክንያት የለም። ድንግል ሆኖ እንደ ኤልያስ እስከ ሰማይ የተነጠቀ አለ። አግብቶም እንደ ዘካርያስና እንደ ኤልሳቤጥ ደግሞ ሁለቱም ጻድቃን ነበሩ። ተዋሉ ሰዎች ደግሞ አለ አግብቶም ጻድቅ ነው ብቻ ዳጤም ሆነ ትችላል። ምክንያት የለም። በክርስትና ምክንያት የለም። ያውም እኮ ኤልሳቤጥና ዘካርያስ ጻድቃን እኮ ቄስ ስለሆነ እኮ ዘካርያስ እንዳለ ሚስቱም ጻድቅ ነው። ያውም እኮ ቢለው ሉቃስ ወንጌል በጌታ ነው የሚለው በትእዛዛቱ ሁሉ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ የሚለው። በሰው ፊት እኮ ነው ነጣ የለበሰ ስንት ጻድቅ መስል ስንት ዱርዬ ያዳሩ። ቤተክርስቲያን ሲመጣ እንደዚህ ቁርስ ነው ሰው ሰላም እግር ስር የሚወድቅ ግን የመጨረሻ ዱርዬ ያላሩ። ኤልሳቤጥና እኮ ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ እኮ ነው። አይገርምም? እግዚአብሔር ፊት
በሰው ፊት እኮ አይደል? ያውም እኮ ልጅ በሌለበት ማን ተቁ እኮ መኛ ዘመን ቢሆን እኮ ለመፈራት እኮ ጨርሰዋል። ጎረቤትም ማያስቀምጥ ዘመድም ማያስቀምጥ ቤተሰብ ማያስቀምጥ አትፈታ ብንኖር እንኳ ይተጣጠርም እንደው አንተ እግዚአብሔር የለህም እያለ ምስኩን ጻድቅ በማን ፊት ባለትዳር ተብሎ ይቻላል ይሆን? ድንግልም ሆነ እንደ ኤልያስ አለ፣ እንደ ኤልሳ አለ፣ እንደ ጳውሎስ እኮ መነኩሴ ነው አላገባም ይቻላል ጻድቅ። እንደ ጴጥሮስም ክህነቱ ጠብቆ ሐዋርያ ነው። ቤተሰብ ሁለት ይሁን ያለው የድንግልና ሕይወት አለ፣ የጋብቻ ነው። ማውደልደል ነው አይፈቀም። ወይ መንኩስ ወይ አግባ። እዛም እዚህ መርገጥ አይቻልም። አልተከለከልክም። የኔ የምትላትን የኔ የምትዩ መርጠሽ በቤተክርስቲያን ሰዓት አግቡ። ጋብቻ አልተከለከልም። እምብዬው ካልክ መንን ነገር ግን ማውደልደል ግን አይቻልም። የማንም አይደለም ማለት ግን አይቻልም። ምርጫ ሁለት ነው ያለ፣ ወይ መግባት ወደ ገዳም ወይ ማግባት ወደ ቤት። ከሁለት አንዱ ነው። የእግዚአብሔር ቃል የተናገሯችሁ ካለ በኋላ ዋነኞችን እኮ አይታችሁ ዋነኛ እኔም እኮ እግዚአብሔር ቃል የተናገርኩ ምሳሌ ነው። ለዛ ነው ጳውሎስ የእግዚአብሔርን ቃል የተናገሯችሁን አስቡ አይልም። የእግዚአብሔርን ቃል የተናገሯችሁ ዋነኞችን። ለምን ዋነኛ ናቸው? የእግዚአብሔርን ቃል ተናግረው የኖሩት እንደ ቅዱስ ጊዮርጊስ ሰብከው ሰማዕት ይሆኑ በንግግር በተግባር። አንዳንዶች እንደዚህ ምናወራል። የሆነ ቄስ ይሰከራል። እንደው ማንን እንይ ጊዮርጊስን አታይ ልክ ሰው ያጣ ይመስላል። ደግሞ ከኛ ሰው ደግሞ ይገርም እኮ እንደው ማንን እንይ እንደው ቄሱ እንደዚህ ሆነ እንደው ማንን እንይ ጳጳሳት እንደዚህ ሆነ። ኧረ ስንት የሚታይ ያለ ተክል ያለና አይደል? በአራት አቅጣጫ ጦሩ ሰክቶ እየቆሙ ይጸልይ 22 ዓመት በሁለት እግራቸው ቀጥሎ የቆሙ እሳቸው ነታይ ሰው አታ እንደው ማንን ለምን ቅዱስ አርሴማን አታያት? የሀገር መሪ ላጓይ ሲል እንዲያለችው እንኳን አንቺ ሀገር መሪ አይደለም የአንድ ከተማ ቀበሌ ሊቀመንበር ቢያወራሽ እንዴት እንትሆኝ ለምስቃላችሁ አቆሪ አታሳቡ። በቃ ማንን እንደው ሰው አጣን እኮ እንደው ማን ይጂ ቤተክርስቲያን ጊዮርጊስን አታይ እስጢፋኖስ አለልህ አይደል? ዲያቆን ቆንክ አለልህ አይደል? በድንጋይ እየተወገረ የተቀጠቀጠ ሰማይ ተከፍቶ የሚመለከት አለልህ አታየው? እሱ ልክ ምሳሌ ያጣለምን እናስመስለዋለን። ለዚህ ነው የእግዚአብሔርን ቃል የተናገሯችሁ ዋነኞች ነው የሚል አስቡ ካለ በኋላ ማሰብ ብቻ ነው እንዳለ። እንደውም ግዙ እኮ የሚለው ተዘከሩ እኮ ነው። በዚህ አጋጣሚ ተስካሪ መጣው ከዚህ ተዘከሩ መኳንንቲክሙ ነው የሚለው አስቡ ካለ በኋላ የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው። በምን ምሰሏቸው? ምን በሏቸው? ምሰሏቸው ካለ በኋላ እዛው ዕብራውያን 13:17 ላይ የእግዚአብሔር ቃል የተናገሯችሁን ለዋነኞቻችሁ ታዘዙና ተገዙ ይላል። በጣም ይገርማል። በዚህ አጋጣሚ እነዛዎቹ ተገዙ ባል መገዛት ለእግዚአብሔር ነው የሚሉ ሰዎች ያው ተገዙ እኮ ይላል ቃል በቃል። እንደውም ከበድ እናድርገው ካላችሁ ሚስቶች ሆይ ስለ ጌታ ብላችሁ ለሚስቶቹ ለባሎቻችሁ ያ ማለት አምልኩ ማለት አይደለም። ስለዚህ ለማርያም መገዛት ማምለክም እንዴት ይሆናል? ሚስት ለባሏ ትገዛ ማለት ትታዘዘው ማለት እንጂ ታምልኮ ማለት ለማርያም መገዛት ነው ታምልኮ ይሆናል። ጤነኛ አይደለንም እንዴ ክርስቲያኖች? ለሰው ስርዓት እንገዛ የለም? ትራፊክ እንዳይቀጣቀመው ተሳረቅ የለም? እያመለከው 1500 እንዳያከናንበው ፈርተን ለምንድን ነው ግራ የገባህ? መንግስት የሚያወጣውን ፖሊሲ እንገዛ የለም? መንግስት እያመለክ ነው። ምነው ማርያም ላይ ሲሆን እንደዚህ ተጮኸ? ምነው ቅዱሳን ላይ ሲሆን እንደዚህ ተንገበገቡ? እንደውም እኮ ጴጥሮስ ያለው ባሮች ሆይ ለጌቶቻችሁ ተገዙ እኮ ይላል። አምልኮቹ እያለ ነው። ለማርያም መገዛት እንዴት አምልኮ፣ ለተክልዬ መገዛት እንዴት አምልኮ ይሆናል? ማመን እንዴት አምልኮ ይሆናል? በእግዚአብሔር እናምናለን፣ በድንግል ማርያም እናምናለን። ምን ይጋጫል እንዴ? ጌታችን በወንጌል ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር አለ። ያ ማለት ሙሴን ብታመልኩ ኖሮ ማለት አይደለም። አሁን እቺ ቃል ታምረ መረጋ ተጻፈ ነው። እዚህ ያላችሁ የአዲስ አበባ ክርስቲያኖች ወይ ማርያም እንድታምኗት ኖሮ እኮ እኔም ባመናችሁ ነበር ቢል ኖሮስ ይሄው ተመልከው የኦርቶዶክሶች መጽሐፍ ይባላል። ይሄ እኮ የዮሐንስ ወንጌል ምዕራፍ 35 ላይ ለቀ ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር አለ።
ያ ማለት ሙሴን ብታሙ ማለት ሙሴን ብታመልኩ ኖሮ ማለት ነው አይደለም። ብታሙ ኖሮ ነው የሚለው። ማርያምን ማመልክ ማለት ነው በአማላጅነቷ እናምናለን፣ በቃል ኪዳኗ እናምናለን፣ በዛ ላይ ማይ ድንግል ነው እናምናለን። በገብርኤል ታምናላችሁ? አዎ። በአማላጅነቱ እናምናለን፣ በቃል ኪዳኑ እናምናለን። እንዴ ሚስቴን አምናት የለም አመልካታለሁ ማለት ነው። ምን ሆናል ሰዎች? አንድ ሰው እኔ ባሌን አምነዋለሁ ስትይ ባልሽን ታመልኪዋለሽ ማለት ነው። እኔ በስራ አምናለሁ ማለት ስራ እናመልካለን ማለት ነው። እግዚአብሔር ሁላችሁ ማስተዋወቂያውን ያደለ። ስለዚህ ሲወሰን የሚወሰው ምን ማለት ነው? ከላይ ብቻ ሳይሆን ከጎንም ካሉ ቅዱሳን ጋር። ለዛ ነው ምሰሏቸው የተባለ። አንድ እዚህ የዛሬ 20 ዓመት ምናልባት ድረገጽ ተጠቀሙ ሰዎች ካላችሁ ዲሴምበር 2004 ማለት አሁን 2026 ላይ የዛሬ 21 ዓመት ማለት እድሜያችሁ ከ21 በላይ የሆነ ሰዎች ታውቁታላችሁ። የተከናወኑ ሶሪያ እና ሰዎቹ የሳውዲ አረቢያ ሰዎች ናቸው። ሌላ ቤተ እምነት አሕዛብ ናቸው፣ ክርስቲያኖች አይደሉም። እና ቱር ሊያረጉ ሊዝናኑ ይመጣሉ። ከሳውዲ አረቢያ ተነስተው ወደ ሶሪያ ማለት ወደ ሶሪያ ሲመጡ የፈለጉት የሶሪያን ከተማ የተዝናኑ ሊያዩ፣ ግን ባልና ሚስት ናቸው፣ ሁለቱም አሕዛብ ናቸው። ነገር ግን ልጅ የላቸው። አስጎብኚውም ራሱ ሌላ ቤተ እምነት አሕዛብ ነው። አዙሮ ወዳለ ሶሪያን ከተማ ካሳያችሁ በኋላ ፊታችሁ ግን ደስተኛ አይደለም። ፕሌን ቆርጣችሁ ከሳውዲ አረቢያ ሶሪያ መጣችሁ፣ አዝናኝቻችሁ ምን ብያችሁ ደስተኛ ያ ሰውዬ ራይድ ነው የሚሰራው የሚያስጎበኛችሁ፣ ደስተኛ አይደላችሁ። በእርግጥ ከተማዋን ጠልተናት አይደለም፣ ግን ለረጅም ጊዜ ሁለታችን ልጆች አልወለድም። ይሄ በቃ ምንም ብንዝናና ፈታ ብንል ምንም ብንል ሊርቅልን አልቻለም። እውነት ነው። ከፈተናው በልጅ መፈተን በጣም ከባድ ነው። የወለደም ሰው ጻድቅ አይደለም፣ ያልወለደም ደግሞ ኃጥእ። እኛ እንደስ ስለምንመጻደቅ ልጅ የሚሰጠው ማን ነው? መመጻደቅ አያስፈልግም። አንድ ልጆች በጣም ስለምንኮራ ነው አይደለም። የምንም የጽድቅም መገለጫ አይደለም፣ የኃጢአት መገለጫ ነው። እግዚአብሔር የፈቀደው ስለሚሆን ማለት ነው። ከዚህ በኋላ ያ ሰው እኔ እንኳን በእምነት እንደናንተ አሕዛብ ነኝ፣ ግን እዚህ ሶሪያ ላይ ጼዴንያ ማርያም የምትባል ቤተክርስቲያን ኦርቶዶክሶች አለች። ስለት ሰሚናት ይላሉ። ስተስላችሁ ስለማንኛውም ሄዱ ይላሉ። ተናጋሪ ኦርቶዶክስ አይደል፣ ሰሚዎቹም ኦርቶዶክስ አይደል። ሰዎች ይምጡ ከሳውዲ አረቢያ የዛሬ 20 ዓመት ሚራክል ኦን ሲሪያ ብላችሁ ዲሴምበር 2004 ስትሉ ይሄን የምነግራችሁን ታሪክ በእንግሊዝኛ ጽፎ እንዳለ ሁሉ ታገኛላችሁ። ታምረ ማርያም እኮ አይደለም የኛ ቢጻ ብሮ ደብተራው ጽፎ ነው ይባል ነበር። የለም ይሄን ሰዎቹም ኢትዮጵያውያን አይደሉ፣ እግዚአብሔር ይመስገን። ጸሐፊውም ደብተር አይደለም፣ አይዞ ሰው አስጎብኚውም ቄስ አይደለም። ቤተክርስቲያኑም እዚህ ጻድቃኔ ማርያም አለ፣ እዛው ጼዴንያ ማርያም ይባላል። ታምረ ማርያም ጼዴንያ ማርያም ይላል። እዛ ጼዴንያ ማርያም አለች ሶሪያ። ሄዱና ሰውየው ተሳለ። እኔ በእርግጥ አሕዛብ ነኝ፣ ምናልባት የኦርቶዶክሶች ማርያም ብትሰሚ ከሆነ ልጅ ከሰጠሽ ለአንቺ ለዚህ ገዳም ጼዴንያ ማርያም ገዳም $20,000 ለስለቴ፣ ለቤተ ክርስቲያኑ ማስፈጸሚያ ደግሞ $80,000፣ በአጠቃላይ $100,000 ይዤልሽ እመጣለሁ። አሁን ተመልከቱ። ትዕግስት ቅድማት ስደቴና መከራዬ ነው እንድታስቡ የሚነግራችሁ ሰውዬው የተሳለ ወደ ሳውዲ አረቢያ ተመለሰ። በአመቱ እቺ ሴት ሚስቱ ወንድ ልጅ ወለደች። አሁን የሚገርማችሁ ሽርን በሉሽ እድል ስንል በምክንያት በልሽ በምክንያት እደልበና አንዳንድ ጊዜ የሆነ ቦታ ምዕመናን ኢትዮጵያ በኤችአይቪ ቫይረስ 3ኛ ወጣ ሲባል ያጨበጭባልና እንደዛ ላይ እንዳትልሽ በደንብ ስም ብዬ እኛ አሁን ሰባኪውንም እኮ እልል እያልን ገደልናቸው። ዘማሪውንም እልል እያልን ገደል ነው። እኛ እኮ አሁን የገደልናቸው አገልጋዮች እኮ እኛ ነው። ጥሩ ሰባኪ ነበሩ አገልጋዮችን በእውነት እንዳንተ እኮ ነው አገልጋይ ይቻላል። እንደው ይቅርታ ይታዩታል እኮ አርገ እሱ ይላል ሰው ምንም እኮ አይታዩም። ይሄ ምንድን ነው የሚባለው? በቃ አንድ አታስመስሉ። ክርስትና ማስመሰል ነው። ክርስትና እውነት ነው። በቃ ሲጨርሱ ቃሎት ያሰማል። ይበቃችሁ። በቃ ከወደዳቻቸው በጸሎት አስቧቸው። እኛ ተሻለ እንደዚህ ያደረገ ሰው አትግደሉ። በቃ በአግባቡ አክብሯቸው። ማሽቃወጥም ያስፈልግ
ወደ ነገራችን እንመለስና ሰውዬው ወንድ ልጅ ሲወልድ ለዚህ ሰውዬ ራይዱ አንተ ባለ ውለታዬ ወደ ሳውዲ አረቢያ እኮ ተመልሼ ለጸደና ማርያም ተስዬ ስነግራት ወንድ ልጅን ወለድኩ። ልጅን ታቀፍ አሁን ስለዚህ ላስገባ እመጣለሁ። ለማን ይሄ ትላንት ያስጎበኙ ቱር ያደረገው ሰው እንዴት ነው የምታደርገው አለ። ያው እንግዲህ ሳውዲ አረቢያና ሶሪያ ሁለት ራሳቸው የቻሉ ሀገሮች ናቸው። በባንክ መላክ አይቻልም፣ አንድ ሀገር አይደለም። ስለዚህ ያለኝ አማራጭ በሳምሶናይት ብሎን ይዤ እመጣና ኤርፖርት ትቀበለኛለህ፣ ወደ ጼና ቤት ጋር እንደ ራይድ ትወስደኛለህ። እሱ ያ አስጎብኚው ራይድ ያለው ሰውዬ 4 ሌሎች ጓደኞቹን ጨምሮ ሰውየውን ተቀብሎ ያ $100,000 ወስዶ ሰውየውን ገድሎ ለመሰወር አሰበ። የተናገረ እሱ ሊገድልም እሱ አሁን ያንተመላል ወይ እዚህ ያለን ሆነን ስንቱን የኛን ባልንጀራ የገደልናቸው ሰዎች የሉ፣ እየሳቅን የገደልናቸው የሉ። ስለዚህ ማለት ለኛ ሰውየውማ አዛብን ተውት። እሱ እኛን ለማጥስ ጓደኛዬ እንዴት እንደምወድ ናፈቀኝ እኮ ያለ ጉድጓድ የቆፈርላችሁ ሰዎች የሉ። ተረኛ ለኛ ነው የሚለሉ ሲያደርግ ይሄ ቦታ የእውነት ቦታ ነው አይደል? ስለዚህ እውነትን እናገርበት። ሰውየው መጣ። ሲመጣ ብለኝ እርስ ያሞን እሱ ራይዱን ይዞ ልክ አሁን ኤርፖርት ደርሶ ራይዶች አሉ። ልክ እንደዛ ጠበቀው። 3ቱ ሰዎች ከኋላ ሆነ ሰውየውን ጋቢና አስገብተው ወደ ሩቅ ዴዘርት በረሃ ቦታ ወሰዱትና ሰውየው አንገቱ፣ እጁ፣ እግሩ ክትፍትፍትፍ አረጉና በሳምሶናይት ቅርጫት አድርገው ሰውየው ከኋላ ከመኪና ውስጥ ከተቱት። ከዛ እየነዱ በሃይዌይ ልክ ነው ፈጣን መንገድኛ ገዳም ፈጣን መንገድ እየበሩ ይሄዳል። ምንድነው ዓላማቸው? ሰውየውን ገለውታል፣ አርደው አሁን የሚፈልጉት የሆነ ሰው ማይደርስበት ፖሊስ ማይደርስበት ቦታ መጣል። ከዛ $100,000 ይዞ ምስወር ሃይዌይ ላይ ያሉ መኪና ቀጥሉ ቢባል መኪናው አይንቀሳቀስም። ገብታችሁ ዘ ሚራክል ኦፍ ሜሪ ኢን ሲሪያ ብላችሁ ዲሴምበር 2004 ስትሉ አሁን ይሄ ዘማሪያ የሚነግራችሁ ታሪክ እንዳለ ይዘራል። ቢባል መኪናው ትንሳ ምንም እኮ አንችል አይችሁ። አንድም እርምጃ የምንራመደው ማን ሲፈቅድ በፉከራ ይሁን እኔ ጎበዝ ነጂ ነኝ ምናምን ስፖርት ክብደት ስለምት አይደለም የራስ ስለምትከላከል ለምትወረው ማን ስለሚጠብቀን። ስለዚህ ስፖርት መስራት ይገባል፣ ችግር የለው። ቤትሽን አይከለከል፣ ለጤንነት ይቻላል። ራስን ለመከላከል አይደለም የሚከላከልን እግዚአብሔር ነው። ስለተወጣጠርን አይደለም ኩስመን ስላልክም አትጠቀም ማን ካልፈቀደ ይሄ ማለት ያስፈልግ እንጂ ለጤንነት ስራ መሮጥም አልተከለከልም። አታምታቱት። ኦርቶዶክስ ነጥሮት ያለ ትምህርት ወጥተህ ግባ ሮጥ ስራ ስፖርት አልተከለከልክም። በቅዳሴ ሰዓትን አታርገው። ሰው ለቅዳሴ ወር ሲመጣ አንተ ጂም የምትገባ ከሆነ ኃጢአት ነው። ሰዓቱን ተሻምታል፣ አለቀ። ስፖርቱ አይደለም ጊዜው ያ ሰዓት የእግዚአብሔር ሰዓት። ከዛ የሆነ ሰው ያያቸውና መሆናችሁ ነው አረ ምንም አሁን ፒሪን ይሉታል። ሰውየው ስቀው ሲመለከት ከመኪናዋ ሰው ደም ጠብጠብጠብ ይፈሳል። ለፖሊስ ተደወለ። ፖሊስ መጣ። በዛ ሰዓት ሲኤንኤን ነበር ጋዜጠኛው። ምን ተፈጠረ ተብሎ እንዳለ ተገተረ። መኪናው ሲከፈል ያ አንገቱ የተቆረጠው ሰውዬ እጁ ተቆርጦ እግሩ ተቆርጦ እዛው የገባው ሰውዬ እንዳለ ያገቱ አዲስ ሰርጀሪ እንድትሰራ ተገጣጥሞ ቁጭ ብሎ ሰውዬው ሲታይ ተሰፍቷል። አልተቆረጠም ብል እንዳናማኮ ውሸት ነው እንዳይባል እራሱ አዲስ ሰርጀሪ ነው። ሰውዬው እኮ ያወራል። ለካ እናንተ ካመንባት ድንግል ማርያም የምትገርም ስፔሻሊስት ናት። ጥሩ ሰርጀሪ ናት። ቀዳ ትሰፋናለች። ስሟ የተመሰገነ በእውነት ነው። የፈለገ ነገር ያላችሁ በቢሮ በቤተ ክርስቲያን በመቤታችን በጻድቃን ስም በመዘከራት በመታመናችን እጃችን ቆርጧል። ይቆርጥ ግድ የለም። ድንግል ማርያም ተቀጥሏል። አባረሩ አይደለ? ከስራ አሰናበቱ አይደል? ከቦታ አፈናቀሉሽ አይደል? ድንግል ማርያም አለች። የሆነ ቦታ ላይ መኪናውን ታቆመዋለች። ይሄማ አይታመንም ተብሎ በጣም ይገርማችሁ። የሄደው ደግሞ ሆስፒታል እንደምታውቁ ሶሪያ ላይ ሆስፒታል እንዳለ ያሉት ሙሉ እንዳለ ዶክተሮች ሙሉ ሌላ ቤት ናቸው። ሲያዩት ይሄ አዲስ የተቆረጠ
አዲስ የተሰራ ሰርጀሪ ነው። ሰዎቹ የሚገርመው እነዚህ አራጆች እንዴት የገደሉ ሰው ቀጥሎ ይቆማል ብላ ፌንት ሰምተው ወደው አይ እግዚአብሔር እንዴት እንደሚሰራ በቃ ሲልቁታቸዋል። በአንተ ሲገረሙ ታያል። አንተ ቀጥ ብለህ ቆመን ሲልቁታል እንጂ ስደት አለው መከራ ለቃለት ስለት እኮ ተፈጸመ። ደስታ እኮ አለ። አዎ መከራ ግን አለው። ክርስትና ስደት አለው፣ መቆረጥ አለው። ግን ታመን። ይህ ሰው ገና እኮ አልተጠመቀም። የሚገርማችሁ ገና እኮ ጥሩ ሰው ነው። ገና እኮ ስለት ላይ ያስገባል። ከዛ ሐኪሞቹ ሁሉ አሕዛብ ናቸው። የሚገርማችሁ ይህን ታሪክ ስታነቡት ዛሬ በቲቪ በማጋዚን በጋዜጣ ተጽፏታል። ሙሉ ታሪኩ ሰውዬው ወደ ቤቱ ሄዶ ሚስቱንም ልጆቹንም ዘመዶቹን አምጥቶ ሶሪያ ላይ ተጠምቆ ኦርቶዶክስ ክርስቲያኑ። በጣም የሚገርማችሁ $80,000 ለቤተክርስቲያኑ አስገባለሁ ያለው ሰውዬ $800,000 አስገባ። ሊቀንስ ሲል ድንግል ማርያም አብዝታ ታባዘዋለች። እነሱ ምሳሌ በሉ እንግዲያውስ ወዳጆችን በዛ ድንግል ማርያም ወዳጅ እናድርጋት። ወስብሐት ለእግዚአብሔር።